ሰላም ሰላም ውድ የመሲ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ቤተሰቦች በጣም ተናፍቃችኋል። መቼም ሰው አንዳንድ ጊዜ ሰው ሲጠፋ የት ሄድሽ ጠፋ ተብሎ አይፈለግም እንዴ? ለማንኛውም በያላችሁበት ሰላማችሁ በክርስቶስ ይብዛልኝ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ወደ ዩቲዩብ ተመልሻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። መልካምነት ለራስ ነው። እንግዲህ ዛሬ መጣሁት ሰሞኑን በአንድም በሌላ ምክንያት ወገኖቻችን በጣም በሚያሳዝን ሁኔታ እየሞቱብን ነው። እንግዲህ ነፍስ ይማር እህታችንም ሀና ሪያድ ነው የምትገኘው። የባህል አልባሳት የምትሸጥ እህታችን ናት። እንግዲህ ነፍሷን ይማረው። ሁለተኛ ደግሞ እህታችን እንግዲህ በቲክቶክ መንደር ስትዘምር እግዚአብሔርን ስታመሰግን ነው የምናውቃትና እኔ አንዳንድ ጊዜ ሰው ስንሆን ማግኘት አለ፣ ማጣት አለ፣ መከፋት አለ። ለምን ራሳችንን በራሳችን ለምን እንትን ማለት አንችልም? ለምን በራሳችን ተስፋ እንቆርጣለን እንዴ? ሰው እግዚአብሔርኛ ፈጥሮናል። እሱ የፈጠረውን ነፍስ ደግሞ መውሰድ ያለበት እግዚአብሔር ነውና እኔ ስለ ራስ ማጥፋት አንዳንድ ጊዜ በጣም እንደዛ የሚያደርጉ ሰዎች አላውቅም። በእርግጥ እርኩስ መንፈስ ሲጠቃን የምናደርገውን አናውቅም። አይደለም ለራሳችን ለሰውም ክፉ ነገር ልናስብ እንችላለን። ግን ቢሆንም ዛሬ ሌላ ቀን ነው፣ ነገ ሌላ ቀን ነው። አዲስ ተስፋ ይመጣል፣ አዲስ ቀን ይመጣል። በቃ ሁሉም ነገር ይቀየራል። እንደነበረ የሚኖር ነገር የለም። በህይወታችን ውስጥ ብዙ ፈተና ይገጥመናል። ማግኘት አለ፣ ማጣት አለ፣ ማዘን አለ፣ መተከዝ አለ። ከዚያ በላይ ደግሞ ይነጋል። በቃ ነገ አዲስ ቀን ነውና ለምን መጥፎ ነገር እንደምናስብ እኔ አላውቅም። ምናልባት ያልደረሰበት ሰው ግልግል ያውቃል ነው የሚባለው። እና እንደዛ ሆኖ ሊሆን ይችላል። ምናልባት ሀሳቡን ነው ያልኳችሁ። እኔ አገኝቼ አውቃለሁ፣ አጥቼ አውቃለሁ፣ ታመሜ አውቃለሁኝ። ማለት ፈተና ደርሶብኝ ያውቃል። ስለዛ ሳይሆን ግን መጥፎ ሀሳብ እስካሁን እኔ ክብሩ ይስፋ ለመድኃኒዓለም እውነት ራስ ስለማጥፋት ስለ ሰው ክፉ ነገር ማድረግ እኔ እግዚአብሔር ይመስገን እስካሁን እንኳን መድኃኒዓለም ይመስገን እንደዛ አይነት ሀሳብ በህሊና መጥቶ አያውቅምና ምናልባት ያ ሀሳብ ወደ እኔ ወደ ህሊናዬ ስላልመጣብኝ በሰዎች ላይ መፍረድ አልችልም። ግን በጣም ልንታገስ ይገባል። በጣም ልንታገስ ልናስተውል ይገባል። እና እግዚአብሔር እንደ ያለ ምክንያት እኮ እኛ አልተፈጠርንም። እግዚአብሔር እኛን ያለ ምክንያት ሊፈጥረን አልቻለም፣ አልተፈጠርንም። ሁላችንም የራሳችን ምክንያት አለንና እግዚአብሔር የሰራልንን ነፍስ እኛ ማጥፋት አንችልም። ሁሉን ነገር ለበጎ ነው ብለን መቀበል አለብን። ነገ ሌላ ቀን ነው፣ ይነጋል። እንደ ጨለማ የሚቀር ነገር የለም እኮ። ስለዚህ እስከሚነጋ ደግሞ እኛ የራሳችንን ነገር መጀመር አለብን። ማለት በጣም ብዙ ሰው በሰው ላይ ብዙ ፈተና አለና በተለይ ስደት ሀገር ስንኖር ሁሉም ነገር ጨለማ ነው። ማለት ከቤተሰብ ርቀን ነው የምንኖረው፣ ከቤተ ክርስቲያን ርቀን ነው የምንኖረው፣ ከዘመድ ርቀን ነው የምንኖረው፣ ከሁሉም ነገር ርቀን የብቸኝነት ህይወት ነው የምንኖረው እንደኔ ማለት ነውና የብቸኝነት ህይወታችን እስከሚያበቃ ደግሞ መታገስ አለብን። ትዕግስት ግድ ይለናል። እና ወንድሞች በያላችሁበት ሰላማችሁ ይብዛልኝ። ምንም በህይወታችን ከባድ ነገር ቢፈጠር ምንም ቢኖርም ራሳችንን ወደ መጥፎ ነገር አንውሰድ። ቢያንስ ቤተሰብ አለ፣ እናት አባት ሊኖር ይችላል፣ እህት ወንድም፣ ስለኛ ብዙ የሚጨነቁ ስለኛ ብዙ የሚያስብ ቤተሰብ አለ በእርግጠኝነት። ስለዚህ እባካችሁ ራሳችንን ለማጥፋት ምንም ከባድ ነገር ቢኖርም በመጸለይ ወደ እግዚአብሔር በመቅረብ ራሳችንን
በመልኩ በጥሩ ነገር እናስበው ላለሁኝ። ስለምታበረታቱኝ አመሰግናለሁ። ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። አንዳንድ ጊዜ መልካምነት ለራስ ነው እንላለን። በእርግጥ በተግባር የምናደርገው ብዙዎችን ሳንሆን ጥቂቶች ነን። መልካምነት ለራስ ነው። በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ ወንድሞቼ። በአዲስ ቪዲዮ እስከምንገናኝ ሰላም ቆዩልኝ እላለሁ። እንግዲህ ለሁሉም ነገር እግዚአብሔር ጊዜ ያለው፣ ሁላችንም ጊዜያችንን መጠበቅ አለብን። ምክንያቱም የማያልፍ ቀን የለም፣ ይነጋል፣ ያልፋል። አመሰግናለሁ።